ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 1 እግዚአብሔር ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ ይከፍት ዘንድ ቀኝ እጁን ለያዘውት ለቂሮስ እንዲህ ይላል፣ በፊት እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። በስሜም የሚጠራ የእስራኤል አምላክ እግዚአብሔር እኔ እንደሆኑ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለ መረጡትም ስለ እስራኤል ብዬ በስሜ ጠርቻለሁ፣ በቁልምጫ ስም ጠራሁ፣ አንተ የኔ ነህ እያለ ይቀጥላል። አመሰግናለሁ። እስቲ ቁጥሩን ሁለት ድገምልኝ ፓስተር። ቁጥሩ ሁለት በፊት እሄዳለሁ፣ እሺ፣ ተራሮችንም ትክክል አደርጋለሁ፣ አንድ፣ የናሱንም ደጆች እሰብራለሁ፣ ሁለት፣ የብረቱንም መወርወሪያዎች እቆርጣለሁ፣ ሶስት፣ በስሜ የሚጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። አምስት። ይሄ አምስቱ በዚህ በአራትና በአምስት ወር ይፈጸማል። አሜን። ፓስተር ያልጨረስከው ጉባኤ ከኔ ጋር በዚህ በአራትና በአምስት ወር በህይወታችሁ የሚፈጸሙ ትንቢት ተራራዎችን ትክክል አደርጋለሁ። አሜን። አንድ በሉ። አንድ፣ የናሱን ደጆችን እሰብራለሁ። አሜን። የብረቱ መወርወሪያዎችን እቆርጣለሁ። አሜን። በጨለማ የነበረችን መዝገብ የተደበቀችን ሀብት እሰጣለሁ። አሜን። በህይወታችሁ ይፈጸማል። አሜን። ይፈጸማል። አሜን። እሺ ወንድሜ፣ ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። አንዳንዶች ከቅናትና ከክርክር እንኳን፣ ሌሎች ግን ከበጎ ፍቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾሙ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራ ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉም ጎዳና በማመካኘት ቢሆን ወይም በቅንነት ቢሆን ክርስቶስ ይሰበካል። ስለዚህ ደስ ብሎኛል፣ ወደፊትም ደግሞ ደስ ይለኛል። ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁ። ይህ ናፍቆቴ ተስፋዬም ነውና በአንድ ነገርን አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋዬ ይከብራል። ለኔ ሕይወት ክርስቶስ ሞትም ጥቅም ነውና። ለኔ ሕይወት ክርስቶስ ሞትም ጥቅም ነውና። ሞትም ጥቅም ነውና። ሞትም ጥቅም ነው። ጥቅም ነውና። አዎ፣ አመሰግናለሁ። አሜን። ጠጋ ብዬ ላናግራችሁ። እንዴት ናችሁ? እግዚአብሔር ይመስገን። ቤታችሁ ሰላም ነው? እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም ይሆናል። አሜን። ይሆናል። አንዱ ያነበበው አንድ ሳምንት ይፈጃል ለጉባኤ ላስረዳ ካልኩ። ሁለተኛ ወንድሜ ነቢይ ግሩም ያነበበው ፓርት እንደ 7 ቀን ይፈልጋል ለጉባኤ በግልጽ ለመናገር ያክል። ፀሐይ እየወጣ ነው። ለጉባኤ ልጸልይ ነው። ሰዓቱ አጭር ነው። በሚችለው ሐሳብ እኔ እጀምራለሁ። የቀረው ሐሳብ መንፈስ ቅዱስ ይጨርሳል። ቤታችሁ ግን ሰላም ይሆናል። አሜን። ሕይወታችሁ መልካም ይሆናል። አሜን። ስድብ አይደለም። እንኳን ጉባኤ ሕፃን ልጅ አከብራለሁ። አሁን ለማውራው ሐሳብና ሊመጣ ያለው ጉዳይ አስቤ እንዲህ ልበላችሁ። ለራሴ ሰነፍ አትሁኑ። ጨርሻለሁ። አሜን። ለራሴ ሰነፍ አትሁኑ። የስ ቬላ ፕሮዲኮስ አሜን። ለማ ለራስ በቃ ለሰው ሰነፍ ሁን፣ ለራሴ ግን ሰነፍ እንዳትሆን።
ነቢይ ጉርምዬ ነቃበል፣ ፓስተር መንገሻ ነቃበል፣ ነቢይ ህያው ነቃበል፣ ነቢይ ታሬ ነቃበል፣ ነቢይ ፍቄ ነቃበል፣ ፓስተር እሼ ነቃበል። ነቃበሉ። በጀመርኩ መንገድ እርግጠኛ ነኝ ከተወሰነ ጊዜ በኋላ ትንፋሽ እስካለ ድረስ ጸጋው ያብዛል እንጂ ተሳስቻለሁ ብዬ በንሳ ልመለስ አልችልም። አልተሳሳትኩም። አልተሳሳትኩም። መንገድን አውቄያለሁ። ጌታ ከኔ ጋር ነው። ጌታ ከኔ ጋር ነው። አሜን። ጌታ ከኔ ጋር ነው። አሜን። አንዳንድ አባቶችን ጠጋ ብዬ ጠይቄያለሁ። አብረን ብንሰራ አሳድጉኝ እሰማችኋለሁ ብያለሁ። ከዛሬ በኋላ ትንቢት የሚባል ነገር አልናገርም የምትል ከሆነ ጌስት ሃውስ የሚባል ነገር ይዘጋለሁ ካልክ አየው ሰሞ የሚባለው ጉዳይ ትንቢት የማትናገር ከሆነ ከኛ ጋር አባል መሆን ትችላለህ አሉኝ። እናንተ ከዚህ በኋላ መንፈስ ቅዱስን ከተቀበላችሁ ነው አባል የሚሆነው ከእናንተ ጋር። መንፈስ ቅዱስ ካልተቀበላችሁ አባል አልሆንም ብዬ ነገርኳቸው። ሁላችሁ መንፈስ ቅዱስ ትቀበላላችሁ? ሁላችሁ ትቀበላላችሁ? yes እሺ ሁላችሁ ተቀብላችኋል? መንፈስ ቅዱስ ተቀብላችኋል? አዎ። ጌታ እንደተቀበላችሁ አውቃለሁ። መንፈስ ቅዱስ ተቀብላችኋል? አዎ። ዛሬ ማታ ይጎበኛችኋል። አሜን። ዛሬ ማታ ይጎበኛችኋል። አሜን። እስቲ ዛሬ ማታ ይጎበኛኛል። ዛሬ ማታ ይጎበኘኛል። ድገሙ እስቲ። ዛሬ ማታ ይጎበኘኛል። አንተ ድገሙ እስቲ። ዛሬ ማታ ይጎበኘኛል። አሜን። ቬላ ፕሮዲኮስ አሜን። በጣም አንድ የምወደው ጀግና ሰው የምወደው አንድ ነቢይ የምወደው ነቢይ የኮሮና ጊዜ መጥፎ ነው። ቸርች ተዘጋ፣ ወዲያው ተነሳ። ቸርቹ ሲዘጋ እዛ ቸርች ሄዶ አባል መሆን ሞከረ። እስካሁን የት ነበርክ አለው። ከነቢይ ሳይዳንሳ ጋር ነበርኩ አለ። እንደዛ ከሆነ ድጋሜ ንስሐ ትምህርት ይማራል። ጥምቀት መውሰድ አለብህ። ሰምታም ታውቃለህ። ጥምቀት መውሰድ አለብህ ተባለ። እሺ ብሎ ንስሐ ትምህርት ተምሮ ጥምቀት ወስዶ አባል ሆኗል። እዛ አዘንኩ፣ አፈርኩ። የማንም ሃይማኖት መንካት እኔ አልወድም። ምሰብከው አልጨረስኩም። የማንም ሃይማኖት አነካም። ግን ሎጂኩ አንድ የምናውቀው እውነታ ላውራ። ሁላችሁ በጌታ ከሆናችሁ አንዳችሁን ውስጥ ፍቄ ከፍ አድርግልኝ። ይሄ ወንድሜ ነቢይ ፍቄ ይሄ ውሃ ከፍ አድርጎ ጸበል ይዣለሁ ብሎ ብናገር በጌታ ከሆናችሁ ገና ጸበል ሲባል እንዲህ ነው የሚያደርገን። ልክ ነኝ? በጌታ ከሆናችሁ ጴንጤ ከሆናችሁ ጴንጤ በጸበል አያምንም። ጴንጤ ከሆናችሁ ገና ጸበል ሲባል ነው እንዲህ የሚያደርገን። እሺ እነሱ እንዴት ነው የሚያዩት? በደንብ ሲጠጡ እንኳን እንዲህ አይጠጡም። እንዲህ አይጠጡም። ጸበል እንዲህ አይጠጣም። ቀስ አድርጎ ነው በጥንቃቄ። ከዛ አልጋ ስር ለክፉ ቀን ይቀመጣል። ጸበል ነው። አንዳንድ ቦታ ይከበራል። ወደኛ ሲመጣ ነው ይሄ ውሃ የኔ ውሃ ነው። ግማሹን ጠጥቻለሁ፣ የቀረው ግማሽ ነው። አባ መንፈሲ በዚህ ላይ ይረፍ። ይሄ ውሃ ለማን ልስጥ? እውነታችሁ ነው። ታዲያ ቅድም ለምን እምቢ አላችሁ? ለምን ቅድም እምቢ አላችሁ? ጸበል ሰምታችሁ ነው። አሁን ደግሞ ቃል ላውጣ ትቀበላላችሁ።
አንድ ውሃ ነው። ጸበል ሲባል ነቢይ ቃል አወጣ ሲባል ምሰማ ስመን ታውቃላችሁ። አንዳንድ ቦታ ላይ በርካታ ቸርች ላይ ትንቢት አይቀበሉም፣ ፈውስ አይቀበሉም፣ ነቢይን አይቀበሉም፣ ሐዋርያ አይቀበሉም። እንደ ጣዖት የሚያዩ ሰዎች አሉ። ይሄን ቤት የኛን አካሄድ የሚጠሉ ሰዎች አሉ። ይሄ ስንት ነው? 2 ዛሬ 2 ጉዳይ አስቤያለሁ። አሜን። አንደኛው ነገር አንድ ወር ሳይሞላ ከኔ ጋር ያለው እግዚአብሔር ቬላ ፕሮዶስ በምድሪቱ ላይ ምልክት ካላሳየ፣ አሜን አሜን። ከዛሬ ጀምሮ በሚቆጠር በ30 ቀን ውስጥ በቤታችሁ ምልክት ካላሳየ፣ አሜን። በትዳራችሁ ምልክት ካላሳየ፣ አሜን። በእናንተም ካላሳየ፣ በእነሱ ካላሳየ፣ አሜን 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 አሜን። አመሰግናለሁ ኢየሱስ አሜን። ነቢይ ኤልያስ ነው። እስከ መቼ በሁለት እግር? አዎ ታነክሳላችሁ፣ እስከ መቼ በሁለት ታነክሳላችሁ። ይለይልናል። ለካ ህዝቡ ተጨንቋል። እውነት ነው፣ ይሄም የኛ ይላል፣ እውነት ነው ይሄም የኛ ይላል። ህዝቡ ግራ ተጋባ። በትክክል አሁን ግራ የተጋባ ህዝብ አለ። አዎ ያልገባው። አመሰግናለሁ። አዎ ከኔ ጋር ናችሁ? አዎ ከኔ ጋር ናችሁ? አዎ። አሁን በመሃል ግራ የተጋባ ህዝብ አለ አለ። ያን ስታዩ እውነት ይመስላል ይመስላል። ይሄን ስታዩ እውነት ይመስላል ይመስላል። የሚወራው ደግሞ ስታዩ ልክ አይመስልም። እውነት ነው። ተጨንቀናል። እውነት ነው። የት ነው ያለው እውነት? እውነት ነው። ምኑ ጋር ያለው ጌታ? ጌታ ከማን ጋር ያለው? ግራ ተጋብተን ግራ ከምናጋባ ተጨንቀን ከምናስጨንቅ ኢየሱስ ኢየሱስ። እስቲ አሜን አሜን። ገብቶናል ወይ? እስቲ በስጋ የስጋ አባት ያላችሁ እጃችሁን አሳዩ። የስጋ አባት ያላችሁ፣ አባት ያልሞተ ሰው አባት አላችሁ? አመሰግናለሁ። እሺ አባቴ፣ ያ የምታውቀው አባቴ፣ የምትወደው አባቴ፣ ቀልደኛ አባቴ፣ ከአንተ ጋር የምጫወተው አባቴ አንድ ቀን ሙሉ ምንም ሳይናገር ቁጭ ብሎ ቢቀመጥ፣ ሁለተኛ ቀን ቁጭ ብል ዝም ብል፣ ሶስተኛ ቀን ዝም ብል አይጨንቃችሁ? ይጨንቃል። ብመታ ይሻላል፣ yes ብቆጣ ይሻላል። እሺ ባለቤትሽ ቁርስ በልቶ ዝም፣ ምሳ በልቶ ዝም፣ እራት በልቶ ዝም፣ ተኝቶም ዝም ብል፣ አንድ ቀን ሁለት ቀን ሶስት ቀን ዝም ብል፣ የባል ዝምታ አይጨንቅም? የአባት ዝምታ አይጨንቅም? ይጨንቃል። የጌታ ዝምታ እንዴት አይጨንቃችሁ? በአንድ ቸርች፣ በቤታችሁ፣ በህይወታችሁ፣ በትዳራችሁ በምታመልኩ ቸርች ለአንድ ወር ጌታ ካልተናገረ፣ ሁለት ወር ጌታ ካልተናገረ፣ ሶስት ወር ጌታ ካልተናገረ፣ አንድ ዓመት ጌታ ካልተናገረ፣ የሆነ ሽማግሌ ብቻ ተናግሮ ቢቀመጥ ጌታ ዝም ብል አይጨንቃችሁም? ይጨንቃል። ድምፁን ለምዳችሁ ከሆነ ነው የሚጨንቅህ። በትክክል ድምፁን ከለመድክ ነው። በትክክል ፍቅሩን ከለመድክ ነው። አይዞን ከለመድክ ነው። አንዳንድ ቦታ ላይ ሰው ደፋር ሆኗል። በግልጽ ጌታ አይናገር ብሎ ይሰብካሉ። በግልጽ ነቢይ የለም ብሎ ይሰብካሉ። በግልጽ ሐዋርያ የለም፣ ትንቢት የለም፣ ፈውስ የለም። ምን ቀረ? ወንጌላዊ ቀርቷል፣ እራሱ ብቻ ቀርቷል። ሌላ ሁሉ የለም። አሁን ብዙዎቻችሁ ከዛ ቸርች መታችኋል። እኔ ዛሬ የማወራው አንድ ነገር አለ። ቅድም ብያቸዋለሁ። አባ እንትና ይሙት ያልኩ አይደለም፣ እንትና ግደል ያልኩ አይደለም። በጌታ የምታመልኩ እናንተ የእግዚአብሔር ሰዎች፣ ነቢይ ጉሩምዬ፣ የኛ ጌታ እኮ ቶሎ ባይገልም ቶሎ ባያጠፋም አምላክ መሆኑን ለማሳይ ዛሬ አክሽን ባይወስድ እንኳን ነገሩ ገብቶ ሲመጣ እኮ ዝም አይልም። ሲድ ነው። ኤልያስ ምን አለ? አዎ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ አሁን ምን እሳት ከሰማይ ዝነብ
ፍራክሽን ወዲያው እሳት መጣ። ጊዜው መጥፎ ነው። በትክክል ህዝብ አለ፣ አዎ መንግስት አለ፣ አለ፣ የሚፈልግ ሰው አለ፣ ሌላ አምላክ አለ፣ ጣዖት አለ፣ ባኦል አለ። አሁን እንዲህ ይሆናል። በዚህ ወር ምልክት ያላችሁ፣ አሜን። በቤታችሁ ምልክት፣ አሜን። በትዳሪ ምልክት፣ አሜን። በስራ ቦታ ምልክት፣ በኑሮ ምልክት ኢየሱስ እግዚአብሔር ያሳያችኋል። አሜን። አመሰግናለሁ። ፕሮዲኮፋስ አሜን። ምልክት አሜን። ቀኝ ከፍ አድርግና የአብርሃም አምላክ ወዴት ነህ? ዘደደከስ አሜን አሜን አሜን። ቀኝ ከፍ አድርግና የአብርሃም አምላክ የኤልያስ አምላክ የሙሴ አምላክ ዛሬ የኔ አምላክ ወዴት ነህ? ፍረድ ቬዳካ ባራዲካኮስ ኢየሱስ አሜን አሜን። ዝም እንዳትሉ፣ አዎ ዝም እንዳትሉ፣ ኢየሱስ ቀስም እንዳትሉ፣ ኢየሱስ ምስኪን እንዳትሆኑ። ኢየሱስ ከዛሬ በኋላ እንዲህ ይሆናል። ለማንም መላገጫ አትሆንም። አሜን። ለማንም መላገጫ አትሆንም። ኢየሱስ አሜን። ለማንም መላገጫ አትሆንም። አሜን። ትንሹ ትልቁ በአንተ ላይ ምላስ አያነሳ። እግዚአብሔር ይፈርዳል። ቁጭ በሳዲኮካስ አሜን። ኢየሱስ በቃ የኛ ጌታ ሁለዝም የሚለው አይደለም ማይናገር አይፈርድ አይደለም እንዲህ ይሆናል። አሜን። እንደ ኃያልና ኢየሱስ እንደ ጨካኝ አሜን። እንደ ኃያል እንደ ጨካኝ በዚህ ወር አሜን። አመሰግናለሁ። አሜን። ሰምቶ በእሳት የሚመልስ አሜን። ሰምቶ በእሳት የሚመልስ ምን አልከኝ? ሰምቶ በእሳት የሚመልስ ምን አልከኝ? ሰምቶ በእሳት የሚመልስ በዚህ ወር እንዲህ ይሆናል። አሜን። አምላክ እግዚአብሔር ያንተ አምላክ እንደሆነ ለማሳየት የአንበሳ አፍ ይዘጋል። አሜን። የእሳት ኃይል ይጠፋል። ከላይ እሳት ያዘንባል። ኢየሱስ ምልክት ያሳያል። አሜን። ያንተ ጌታ ነው ትባላለህ። አሜን። እዛንተ ኢየሱስ አመሰግናለሁ። ፋዲካባካያ አሜን። ዴቫንታ ኮኮስ አሜን። አመሰግናለሁ። አሜን። ነብይ ጉሩምዬ፣ እሺ ነብይ ጉሩምዬ፣ አዎ ከኔ ጋር ናችሁ? አዎ። የነሱ ንግግር ሟርት ብያለሁ። አዎ ሟርት ነው እሱ። አዎ የተማረም ያወራ፣ አዎ ጴንጤም ያወራ፣ ከንቱ ወፍራሙ ያወራ፣ እንትና በድምሩ ሟርት ብያለሁ። የስ አሁን በአይን መጥተዋል። አዎ 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 አሁን በአይን መጥተዋል። አሜን። አሁን በህይወት መጥተዋል። አሜን። አሁን በአይን መጥተዋል። አሜን። ከዚህ በላይ አልታገስም። አሜን። ስለ አንተ እጸልያለሁ። አሜን። እግዚአብሔር ክብሩን ይገልጣል። አሜን። ኃይሉን ይገልጣል። አሜን። ክብሩን ይገልጣል። አሳንደ ኢየሱስ አንተ ቁጭ በሉ። አሜን። አንተ ቁጭ በሉ። ኢየሱስ ይሄ ሰው ሁሉ እየሰማ ነብይ ፍቄ ቁም፣ ፍቄ እዚህ ቁምልኝ። ስማኝ አሁን አዎ ይሄ ጉባኤ ሁሉ የእኛ ቸርች አባል ቢሆን ጉባኤ ሁሉ እየሰማ ባለፈው እንትና ቸርች ሄደ፣ እዛ ቸርች ውስጥ አንተን ስላየን ለአንድ ዓመት ከየትኛው አገልግሎት ታግደ እየጸለክ ቆይ ቢባል ህዝቡ አይደነግጥም? በትክክል በእንትና ቸርች አንተን ስላየን ፎቶ ወጥቶ አይተናል። በመሄድ ልክ አይደለም። እዛ አንተ የማታውቀው ነገር አለ፣ እኛ ነው የምናውቀው። ለአንድ ዓመት ቢባል ውሳኔ ለሱ ብቻ አይደለም፣ ለህዝቡ ነው። እውነት ለህዝቡ ነው። እውነት አሁን ጉዳይ እንዲህ ነው የሚሆነው። አሜን። ጉዳይ እንዲህ ነው የሚሆነው። አሜን። እውነት ይዞ yes በወሬ የማይመለሰው አሜን 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 አሜን። ጨካኝ ጴንጤ ይነሳል። አሜን አሜን አሜን። እኔ እኔ ላመንኩት ነገር እሞታለሁ እንጂ የእነሱ ወሬ ሰምቼ ወደ ኋላ አልመለስም። አመሰግናለሁ። አሜን። ኢየሱስ አመሰግናለሁ። አሜን። ነብይ ጉርሜ ባለፈው አዲስ አበባ ትዝ ይላል። አዎ አመሰግናለሁ። ታንቀ አንዴ እናት እዛ ጥግ ናት። አዎ እውነት ነው። ቀኝ ጡት ላይ ካንሰር አያለው እንትና የምትባይ እናት ወይኔ አለች፣ ተነሳች። አዎ የሰራዊት ጌታ እግዚአብሔር እንዲህ ልሻል ከ15 ሰከንድ በኋላ ይሄ ካንሰር ባንቺ ላይ ካለ
በመሃል ወይኔ ካሜራ አጥፉ አለች። ለምን እኛ ቸርች ካዩ ያባርሩኛል። 7 ካሜራ ወደ እሱ አዙር አልኩ። ቬላ ፕራዲኮኮስ አሜን ኢየሱስ 7 ካሜራ ወደ እሱ አዙር። አሁን ማይክ ስጡ። ልጸልይልሽ ነው፣ ልትፈወሽ ነው። ካልጸለይኩ ልትሞቺ ነው። ካሜራ ባንቺ ላይ አለ። ካሜራ እየቀረጸ ትምል ልናገወች ላቁም። እሺ ተናገር። እሺ በቃ ተናገር። እሺ ተናገር በቃ እንደው ከሚሞት በቃ ተናገርብኝ አለችኝ። ፈውሱን ፈልጋለች። በኋላ ስለሚያሸማቅቋት ለምን ሄድሽ ስለምትባል ፈውስ ፈልጋለች። ወሬን ፈርታለች። ያቺ ባለ ወላይታ ሶዶ ወልዳ መጣች። አንድ እህት ፓስተሩ እንዲህ አላት፣ ጡትሽ እኛ እንጸልይ የትም እንዳትሄጂ። ፓስተር ተቃጥሎ ጸልይ እጸልያለሁ። ክፈች ከፍ ካንሰሩ ከውስጥ ፓስተሩ ከላይ ካንሰሩ ከውስጥ ፓስተሩን ከላይ ፓስተር 100 ካንሰሩ ቁጭ አለ። ሁለተኛ ፓስተር ካንሰሩ ቁጭ። ሶስተኛ የልጅቷን ጡት ያላየ ፓስተር የለም። ካንሰሩ ቁጭ። ተቃጠልኩ፣ እንቅልፍ አጣሁ። እነሱ እያሉ ተቆርጦ ጡቱ ያለቀ ነው። አረ ፓስተር ባክ ይሄ ጉዳይ ባንተ ያልተቻለ ልሂድና እዛ አንደ ይጸልይልኝ። እንዳትሄጂ ከእድር ትወጪያለሽ። እሺ ጸልዩልኝ። ክፈች በቃ እኔ ሄጃለሁ። ሄጄ ያጸልያለሁ። ብትሄጂ በኋላ ከእድር ትወጪያለሽ። ቆይ ፓስተር ቅድሚያ ሊፈወስና ከዛ በኋላ ብንደራደር አይሻልም? ይሄ ቃል የማን ነው? የእግዚአብሔር ቃል። ገና እሷ እንደመጣች እንትና አቤት ቀኝ ጡት ላይ ያለው ካንሰር ተፈውሰሻል። አሜን። ጠጋ ብለ ሳትል አያስፈልግም። በደምብ ስምኝ። ሂጂ ቼክ አድርጌ በጉባኤና በጌታ ፊት ቆሜ ነው የማወራው። ይሄን ብቻ አይደለም። የዛሬ ዓመት ቆንጆ ወልድ ልጅ ጉሩም ያንተ አላገው ወጣት ነኝ። በአይኔ አላየህ አይቻለሁ። በፊት እውነት ነው። ወዲዮ በአንድ ቃል እሷ ስትፈወስ እነዚያ ትላንትና ከእድር ትወጪያለሽ ያሉ ፓስተሮች አይ የማያሻማ ጌታ እጅ አይተናል። ከዚህ በላይማ ብሎ አልተመለሱም። ትናንትና ጸልዬ ነበረ። በአይናችን አይተናል። ስንጸልይ ካንሰር እምቢ ብሏል። አንድ ቀን ዛጋ ሄደች። አንድ ቀን ነው የጸለየላት። ተፈውሳ መታለች። ጸጋ ልዩ ልዩ ነው ብሎ ሶሪ አላሉም። ከቸርች አባረሩ። ለምን? ስለ እሷ እውቅና ከሰጡ ጉባኤ ሌላ ጉዳይ ሊሆን ነው ያለው። ቻንስ ምንድን ነው? ማሸማቀቅ ነው። ማሸማቀቅ ነው። ዛሬ ማታ የማወራው አንድ ነገር አለ። አሁን በዚህ በአስቸጋሪ ጊዜ ውስጥ ድምፁ አያስፈልግም? ያስፈልጋል። ፈውስ አያስፈልግም? ያስፈልጋል። መገኘቱ አያስፈልግም? ያስፈልጋል። ድምፁ አያስፈልግም? ያስፈልጋል። ሰባኪ አያስፈልግም? ያስፈልጋል። ነቢይ አያስፈልግም? ያስፈልጋል። ፈውስ አያስፈልግም? ያስፈልጋል። ውስብስብ ለሆነው ጉዳይ የጌታ እጅ አያስፈልግም? ያስፈልጋል። እኔ ዛሬ የማወራው አንድ ነገር አለ። እዚህ ያላችሁ ጉባኤ ሁላችሁ ሾጳይ ቤትን ኩጀታውማ ሾጳይ ቤትን ኩጀና አይማ ሁለት እጅን ወደ እኔ ዘርጋ ያልኩ ነው ያለው። ሁላችሁ ከኔ ጋር ናችሁ? አዎ። ከኔ ጋር ናችሁ? አዎ። ከእናንተ ጋር ያለው ዝምድና ሊቀጥል የሚችለው ይሄ ቀን ያዙልኝ። በ30 ቀን ውስጥ የማያሻማ ጉዳይ
እግዚአብሔር ያደርግላችኋል። አሜን የማያሻማ ጉዳይ ያደርጋል። አሜን እስቲ አሜን አሜን። እስቲ የማያሻማ ብሉሲ የማያሻማ ጉዳይ እግዚአብሔር ብሉሲ እግዚአብሔር ያደርግልኛል 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 ያደርግልኛል። አንደ ቁጭ በሉ። አሜን። አሁን ሁላችሁ በጣም በቁጣ እጃችሁ እንዲያርጉ ወደኔ በጣም በቁጣ እንዲያርጉ የዋ እንዳትሉ አርጊ። እነዚህ ዛሬ ቀን ያዙልኝ። አሜን። ለአንዳንዶቻችሁ ዛሬ ማታ ተኝተህ ስትነሳ ታሪክ ይቀየራል። አሜን። ደም ይቀየራል። አሜን። አዋጅ ይቀየራል። ይቀየራል። የፈራው አይወርሰኝም። ጣልቃ ይገባል። ኢየሱስ ምርኮ ይመለሳል። አሜን። ሁለት እጃችሁን ዘርጉ እንደዚህ ቴሌ ፓራዲኮስ አሜን። ኢየሱስ መጸለይ እችላለሁ። አዎ ሰይጣን ሊያሸማቅቅ yes አንገል ሊያስደፋ ሊገልህ ሊከትል ሊያሳስር ሊያጠፋ በቁጣ ተነስቷል። እኔ ዛሬ እጸልያለሁ እግዚአብሔር በቁጣ ይነሳል። አሜን። በኃይል ይነሳል። በኃይል ይነሳል። አትዋረድም። አትዋረድም። ነገሬ አይበላሽም። ትዳሬ አይበላሽም። ስራ አይበላሽም። ኢየሱስ አይበላሽም። አሜን አሜን። አመሰግናለሁ ኢየሱስ። እስቲ አሜን አሜን። እሺ ቅድም ለኔ እንዲህ ያርጋችሁ አሁን እናንተውና ለሱ እንዲህ ያርጉ። አባ የምወድህ በስምህ የማቅ አምላኬ ሆይ በዚህ ወር ውስጥ ያንተን እጅ ያንተን መገኘት እፈልጋለሁ። ኢየሱስ ይገኝላችሁ። አሜን። ይጎበኛችኋል። አሜን። ያሳርፋችኋል። አሜን። እሰነ ኢየሱስ አሜን። እስቲ አሜን አሜን አሜን። አንዳንድ ቸርች ላይ ስታዩ ቃል ይመስላል። ቅድም ወንድሜ አንብቧል። ሲያነብ ቃል ይመስላል። ይሄ ቃል ግን ፈልጎ ያመጣው ለነገር ነው። ለክፋት ነው። ስታዩ ቃል ይመስላል። እየሰበከ ይመስላል፣ ግን እየሰበከ አይደለም። የሆነ አካል እየመታ ነው። የሆነ ፓርቲ እየመታ ነው። የሆነ ሚኒስትሪ እየመታ ነው። የሆነ ሰዎች እያሸማቀቀ ነው። እኔ ግን ዛሬ የማወራው አንድ ነገር አለ። ኢየሱስ ጌታ ነው። ማንም ምንም ቢያወራ አሜን። የእግዚአብሔር አፍ በጨርቅ አይዘጋም። አሜን። የነቢያቶች ሚኒስትሪ አይዘጋም። አሜን። ነቢያቶች ይበዛሉ። ነቢያቶች ይነሳሉ። ሰባኪዎች ይነሳሉ። ሐዋርያ ይነሳል። ገና ትገለጣለህ። ገና ትሄዳለህ። ኢየሱስ ቬላኮፋዲካካስ አመሰግናለሁ። ኢየሱስ አሜን። እስቲ አሜን አሜን። የማንም ጸጋ የነካው አይደለም። ነቢይ የእግዚአብሔር አፍ ነው። የእግዚአብሔር አፍ በጨርቅ ይዘጋል አይዘጋም። ኢየሱስ ጌታ ነው። አሜን። ዛሬ ማታ የምስራች አሜን። ውስብስብ የሆነውን ጉዳይ ይፈርድልሃል። አሜን። እግዚአብሔር ይፈታልሃል። ኢየሱስ መንገድ ያማረ ይሆናል። ታሪካቱ ይቀየራል። ኢየሱስ ለዛ ነው ነቢይ ጉሩም በርታ ያልከው። ነቢይ ህያው በርታ፣ ነቢይ ታሬ በርታ፣ አንተም በርታ፣ አንቺ በርቺ። ወደ ኋላ አንመለስም። ገና እንጓዛለን፣ ገና እንሄዳለን፣ ገና እንበዛለን፣ ገና እንሰፋለን። አሜን። ቬላ ፕራዲኮኮስ አሜን። አመሰግናለሁ ኢየሱስ። ኢየሱስ አሜን። ኢየሱስ ደብራካዲኮኮስ አሜን 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 አሜን። ወደፊት በክብር በቅባት በኃይል አሜን። ኢየሱስ ለፕራዲኮኮስ የፕራቻሊ ቬኒካባካያ ላፋንታ ሱፕሮዲኮስ አሜን። በሚያገኘው አጋጣሚ ሁሉ ሊያደክም ይፈልጋል። በትክክል አሁን የገባ አንድ ነገር አለ። አሜን። የተቀባ ሰው አይሞትም። አሜን። ነቢይ አይሞትም። አሜን። የተቀባ ሰው አይሞትም። አሜን። እኔ አልሞትም። አይሞትም። አሜን። አመሰግናለሁ። አሜን። አሁን ነገር ፈልገ አያስፈልግም። ነገር ፈልጎ ሰበብ ፈልጎ ነገር ተፈልጎ ከሆነ ሰው ሁሉ ይጠፋል። አሁን በዚህ ሰዓት የሚያስፈልጋችሁ የሚያሳድግ ወይስ ነገር የሚፈልግ? የሚያሳድግ። አሜን። አዎ በርታ።
እውነት አይዞ እውነት ነገ ሰው ትሆናለህ። እውነት እግዚአብሔር ይረዳል። እውነት እስቲ አሜን 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 ቬናም ብራዲኮስ አሜን 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 አሜን። ሰይጣን መጥፎ ነው። ሰይጣን መጥፎ ነው። በትክክል አሁን ዛሬ በሩን ዘግቼ የዚህ ጉባኤ ጉዳይ ይመለከተኛል። አንተ ብጸልም ባጸልም እኔ ዛሬ ይዤ ነው የሚቀርበው። አባ አሜን ይፈወስ። አሜን አባ አሜን በር ይከፈት። አሜን አባ አሜን ጤናው ይመለስ። አሜን። ቅድም እዚህ ቦታ ሰዎች አላያችሁም? ተፈወሰን 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 አልሰማችሁም? በትክክል በባለቤቴ ልጅ ሞቶ ነበረ እያለቀስኩ መጣው ጸለይክልኝ። ልጁ ይነሳል። አዎ ነቢ ነው የሚሆነው። ወንድ ነው የምትወልጂው። ወንድ ነው። ነገ ወዲያ ወንድ ይወለዳል። አዎ ተወለደ። እኔ ምንም የለኝም። አባ ቤት ስጠው። ቤት ገዛው። አገኘው። ልጄ አጣውም። ጸለክ ልጄ መጣ። እንዲህ ሆነ እንዲህ ሆነ አይደለም እንዴ? እኔ ዛሬ ጸልያለሁ። አሜን። ቀና ብዬ ጸልያለሁ። እስከ ዛሬ ፈልገ ያጣው አሁን ወደ እጅ ይመለሳል። አሜን። ጤና ይመለሳል። ይመለሳል። ዕዳ ይከፈላል። ይከፈላል። ኃይሉ ይዘጋል። መዝገብ ይዘጋል። ኃይሉ ይታደሳል። አሜን። ነገሬ አይበላሽም። ሕይወቴ አይበላሽም። አሜን አሜን። እሰይ እሰይ። ይሄ ስንት ነው? 5 ይሄ ስንት ነው? 5 ነቢይ ጉርሜ ሁለት ሐሳብ ያዘልኝ። ሁለት ሐሳብ። ሁላችሁ ከኔ ጋር ናችሁ? አዎ። በሩ ዝግ ነው። እስቲ አንዳችሁ አንቺ ፊቱን እዩ። እስቲ አንተ ኋላ ከፊት ያለው ቼክ አድርግ። ማማ አንደ ጉባኤ ቼክ አድርግ። ጉባኤ ውስጥ እንዲሁ እዩ። እስቲ ዛሬ በጉባኤ ላይ ማን አለ? ቼክ አድርግ። ግድ የለም እዩ። እስቲ ኋላም ቼክ አድርግ። ዙሪያ አይታችኋል? አሁን የምትወዱ ሰዎች እጃችሁን አንሱኝ። ሳትሸማቀቁም ትወዱኛላችሁ? ትወዱኛላችሁ? አዎ። ትወዱኛላችሁ? አዎ። እሺ፣ ከዛሬ ጀምሮ በሚቆጠር ለአንድ ወር ለኔና ለኔ ጌታ ቻንስ ስጠኝ። ትወዱኛላችሁ? አዎ። ትቀበሉኛላችሁ? አዎ። 30 ቀን ሳይሞላ እግዚአብሔር ይጎበኛችኋል። አሜን። ለአንዳንዶቻችሁ ዛሬ ማታ ይሆናል። ዛሬ ማታ በ3 ቀን ይሆናል። በ3 ቀን በ5 ቀን ይሆናል። በ5 ቀን በ7 ቀን ይሆናል። በ7 ቀን በ21 ቀን ይሆናል። በ21 ቀን በጣም ከበዛ እስከ ዛሬ ወር ድረስ አሜን። የኔ ጌታ እጅ በአፍ ያስጭናችኋል። ኢየሱስ እጅ በአፍ ያስጭናችኋል። አሜን። ኧረ ይጎበኛችኋል። አሜን። ቤታችሁ ሙሉ ይሆናል። አሜን። እስቲ ሀሹ በዚህ አሹ